ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። በደቡብ ወሎ ዞን ደሴ ከተማ ጦሳ ተራራ ላይ የዲሽቃ ጥይትን ጨምሮ በሌሎች የቡድን መሳሪያዎች የታገዘ የተኩስ ልውውጥ የተካሄደ ሲሆን 4 ወታደራዊ ፓትሮሎችና አምቡላንሶች በፍጥነት እያሽከረከሩ ወደ ቦታው ደርሰው ነበር ተብሏል። መረጃው እንዳይወጣና ምናልባት ከወጣ ግን ወታደሮች የተኩስ ልምምድ እያደረጉ ነው በሚል እንዲያስተባብሉ የሚዲያ ሰራዊት አባላት ትዕዛዝ እንደተሰጣቸውም ተነግሯል። ሙሉ ዘገባውን የምናስደምጣቸው ይሆናል። አቶ ጌታቸው ረዳ ያወጡት መረጃ መንግስት በትግራይ ክልል የተፈጸመውን የወንጀል ድርጊት ጣልቃ ገብተው እንዲከታተል የሚያስገድድ ነው ተባለ። መሰል ሀገራዊ ከባድ የወንጀል ድርጊቶች ሲፈጸሙ በሌሎችም ሀገራት ልምድ እማኝ የነበሩ ግለሰቦችና የባለስልጣናት መረጃዎች ጠቃሚ ሲሆኑ እንደሚስተዋልም ተጠቁሟል። ዝርዝሩን አዘጋጅተናል። ጎንደር ዩኒቨርሲቲ ስፔሻላይዝድ ሆስፒታል ድንገተኛ አገልግሎትን ጨምሮ ሙሉ በሙሉ ስራ ማቆሙ ተሰማ። ይህ የሆነው የጤና ባለሙያዎች እንዲመለሱላቸው ያቀረቧቸው ጥያቄዎች እስካሁን ምላሽ ስላልተሰጠባቸው እንደሆነ የተመላከተ ሲሆን በዩኒቨርሲቲው ሌሊት ላይ በርካታ ሐኪሞች ዶርማቸው እየተሰበረ እየተወሰዱ ነበር ተብሏል። ተጨማሪ አለን። በአገር አቀፍ ደረጃ 40 በመቶ የሚሆነው ለእርሻ የሚውል መሬት በአፈር አሲዳማነት የተጠቃ መሆኑን በቅርቡ ይፋ ያደረገው የግብርና ሚኒስቴር በኦሮሚያ ክልል ከ2 ሚሊዮን ሄክታር በላይ የሚሆን መሬት በአሲዳማነት መጠቃቱን አስታውቋል። ታዲያ አሲዳማነትን በማከም ምርታማነትን ለማሳደግ የተሰራ መሆኑ የተመላከተ ሲሆን የተቀመጠውን መፍትሄ አያይዘን ይዘንላችሁ ቀርበናል። በነቀምቴ ጊዳ አያና 132 ኪሎ ቮልት ከፍተኛ ኃይል አስተላላፊ መስመር ላይ በተፈጸመ የስርቆት ወንጀል ምክንያት በበርካታ የአካባቢው ክፍሎች የኃይል አቅርቦት መቋረጡ ተሰምቷል። በሌላ በኩል በአዲስ አበባ ከተማ ከ26000 በላይ የኤሌክትሪክ ምሰሶዎች ችግር እንዳለባቸው ተነግሯል። ተጨማሪ አዘጋጅተናል። በጋዛ የተፈናቀሉ ቤተሰቦች የተጠለሉባቸው ቤቶችና ድንኳኖች በሌሊት በቦምብ ሲደበደቡ ሴቶችና ህጻናትን ጨምሮ 56 ሰዎች መሞታቸው ተገለጸ። በጃባሊያ የስደተኞች መጠለያ በተፈጸመው ጥቃት 13 ህጻናት መሞታቸው የተነገረ ሲሆን አሜሪካ በጋዛ ባለው ሰብአዊ ሁኔታ መረበሻን ገልጻለች። ሙሉ ዘገባውን አጠናቅረናል። በዚህ ሳምንት እሁድ ማለዳ ላይ የአልቃይዳ አጋር በቡርኪና ፋሶ ጦር ሰፈር ላይ ባደረሰው ጥቃት 200 ወታደሮችን መግደሉን ተናግሯል ተባለም። ጥቃቱ የተሰማው በቡርኪና ፋሶ የታጣቂ ቡድኑ እንቅስቃሴ እየጨመረ በመምጣቱ ከፍተኛ ቁጥር ያላቸውን ጉዳቶች እያደረሰ መሆኑ ከተነገረ በኋላ መሆኑም ተመላክቷል። ሌላኛው መረጃችን ነው። ውድ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙና አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ምርጫ ቦርድ ሁለተኛ ዙር የምርጫ ጣቢያዎችን በዲጂታል ሲስተም የመመዝገብ ስራ ማከናወን መጀመሩን አስታወቀም። የኢትዮጵያ ብሔራዊ ምርጫ ቦርድ በቀጣይ ለሚደረገው የ7ኛው ዙር ሀገራዊ ምርጫ ሁለተኛ ዙር የምርጫ ጣቢያዎችን በዲጂታል ሲስተም የመመዝገብ ስራ ማከናወን መጀመሩን አስታወቀም። ቦርዱ ለ7ኛው ዙር ሀገራዊ ምርጫ የተለያዩ የቅድመ ዝግጅት ስራዎችን በማከናወን ላይ መሆኑን ገልጾ ከዚህ በፊት ከተካሄዱት ምርጫዎች በአፈጻጸም ቀልጣፋና ጊዜው የሚጠይቀውን ዘመናዊነት የተከተለ ለማድረግ እየተሰራ መሆኑን ጠቁሟል። ባለድርሻ አካላት በርቀታቸው በመልካም ምድራዊ አቀማመጣቸው የታወቁና የተለዩ እንዲሁም ለመራጩ ህዝብ ምቹና ተደራሽ እንዲሆኑ በተጨማሪም ህግን መሰረት አድርገው የተቋቋሙ መሆናቸውን የማረጋገጥና መረጃዎች በተሟላ መንገድ የማደራጀት ስራ አስፈላጊ መሆኑ ተገልጿል። በዚህም ምርጫ ጣቢያዎች የሚገኙበት ትክክለኛ ቦታዎች የጂአይኤስ ቴክኖሎጂን በመጠቀም በኤክስዋይ ኮኦርዲኔት የመለየትና የመመዝገብ ስራ እያከናወነ እንደሚገኝ አመልክቷል። በመጀመሪያ ዙር በሲዳማ በድሬዳዋና በሐረሪ ክልሎች እንዲሁም ከደቡብ ኢትዮጵያ ክልል በጌዲዮ ዞን ላይ በ3495 ምርጫ ጣቢያዎች ላይ የኤክስዋይ ኮኦርዲኔት ምዝገባ መከናወኑን ጠቁሟል። በተጨማሪም በሁለተኛ ዙር ደግሞ በደቡብ ኢትዮጵያ በማዕከላዊ ኢትዮጵያና በደቡብ ምዕራብ ኢትዮጵያ ክልሎች እንዲሁም ከኦሮሚያ ክልል በጅማ ዞን ላይ በ9643 የምርጫ ጣቢያዎች ከግንቦት 3 ቀን 2017 ዓ.ም ጀምሮ የምርጫ ጣቢያዎች ምዝገባ እያከናወነ እንደሚገኝ ተመላክቷል። በቀጣይ የምርጫ ጣቢያዎች ምዝገባው በሶማሌ፣ በአፋር፣ በቤኒሻንጉል ጉሙዝና በጋምቤላ ክልሎች ላይ ከግንቦት 25 ቀን 2017 ዓ.ም ጀምሮ የሚቀጥል ሲሆን በቀሪ የሀገሪቱ ክልሎች ላይ ደግሞ ከሐምሌ 2017 ዓ.ም ጀምሮ የምርጫ ጣቢያዎችን በኤክስዋይ ኮኦርዲኔት ላይ የመመዝገብ ስራው ይከናወናል ተብሏል። በኦሮሚያ ክልል ከ2 ሚሊዮን ሄክታር በላይ መሬት በአሲዳማነት መጠቃቱን የክልሉ ግብርና ቢሮ አስታወቀም። ቢሮው የአፈር አሲዳማነትን በኖራ በማከም ምርታማነትን ለማሳደግ እየሰራ መሆኑንም ገልጿል። በኦሮሚያ ግብርና ቢሮ የአፈር ልማት ማሻሻያ ዘርፍ ዳይሬክተር አቶ እሸቴ ለገሰም የአፈር አሲዳማነት ምርታማነትን ከሚቀንሱ ችግሮች አንዱ መሆኑን ጠቅሰዋል። በክልሉ ከ2 ሚሊዮን ሄክታር በላይ መሬት በአሲዳማነት መጠቃቱን የተናገሩት ዳይሬክተሩ በአፈር አሲዳማነት የተጠቃን መሬት ለማከምና ምርታማነትን ለማሳደግ በርካታ ስራዎች እየተሰሩ ነው
ብለዋል። በዚህም የጉደር ኖራ ፋብሪካ ከ193,000 በላይ ኩንታል ኖራ በማምረት ለአርሶ አደሮች ማሰራጨቱን ተናግረዋል። አርሶ አደሮች በአሲዳማነት በተጠቃ መሬት ላይ የአፈር አሲዳማነትን መቋቋም የሚችሉ የሰብል ዝርያዎችን እንዲያለሙ የግንዛቤ ማስጨበጫ ስራ ተሰርቷል ብለዋል። በአገር አቀፍ ደረጃ 40 በመቶ የሚሆነው ለእርሻ የሚውል መሬት በአፈር አሲዳማነት የተጠቃ መሆኑን የግብርና ሚኒስቴር በቅርቡ ይፋ ማድረጉ ይታወሳል። ሚኒስትሩ ለእርሻ የሚውለውን መሬት ለመሞከር ከአርሶ አደሮች ጋር በመተባበር እየሰራ መሆኑንም ገልጿል። ጎንደር ዩኒቨርሲቲ ስፔሻላይዝድ ሆስፒታል ሙሉ በሙሉ ስራ ማቆሙ ተሰማ። በዩኒቨርሲቲው ሌሊት ላይ በርካታ ሐኪሞች ዶርማቸው እየተሰበረ እየተወሰዱ ሲሆን በአጠቃላይ በዚህ ሆስፒታል የታሰሩት ቁጥራቸው 21 መድረሱ ተገልጿል። ይህንን ተከትሎ ዛሬ በሆስፒታሉ ድንገተኛ አገልግሎቱን ጨምሮ ሙሉ በሙሉ ስራ መቆሙን የተሰራጩ መረጃዎች አስረድተዋል። ይህ በእንዲህ እንዳለ እስካሁን ባለው መረጃ በዚህ የጤና ባለሙያዎች ተቃውሞ 79 የጤና ባለሙያዎች መታሰራቸውን የኢትዮጵያ ጤና ባለሙያዎች ንቅናቄ አስታውቋል። የደቡብ ወሎ ዞን መናገሻ በሆነችው ደሴ ከተማ ትናንትና ግንቦት 7 ቀን 2017 ዓ.ም አመሻሹን 11 ሰዓት ገደማ በከተማዋ አናት በሚገኘው ጦሳ ተራራ ላይ የድሽቃ ጥይትን ጨምሮ በሌሎች የቡድን መሳሪያዎች የታገዘ ለተወሰኑ ደቂቃዎች የቆየ የተኩስ ልውውጥ የተካሄደ መሆኑን መረብ ሚዲያ ምንጮች ገልጸዋል ሲል ዘግቧል። የተኩስ ልውውጡ በተራራው ላይ በሚገኙት በተለይ ከመስቀለ ክርስቶስ አካባቢ እስከ ኳስ ሜዳው ድረስ ያካለለ እንደሆነና ለ15 ደቂቃ ያህል የቆየ እንደሆነም ተገልጿል። የተኩስ ልውውጡን ተከትሎ መነሻቸውን ከስታዲየም ያደረጉ ድሽቃ ያጠመዱ በቁጥር 4 ወታደራዊ ፓትሮሎችና አምቡላንሶች በፍጥነት እያሽከረከሩ ወደ ቦታው ደርሰው ነበር የሚሉት ምንጮች ከአፍታ ቆይታ በኋላ አንደኛው አምቡላንስ በአንድ ፓትሮል ሙሉ ወታደር ታጅቦ ወደ ደሴ ሪፈራል ሆስፒታል አምርቷል ብለዋል። በጦሳ ተራራ ስለተካሄደው አጭር የተኩስ ልውውጥ መረጃ ያካፈሉት ሌላኛው ወታደራዊ ምንጭ ደግሞ ሰሞኑን የደሞዝ ጭማሪን ያነገበ ጥያቄ ይዘው በሰላማዊ መልኩ ሰልፍ እያደረጉ በሚገኙ የሕክምና ባለሙያዎች ጉዳይ የተነሳ ከአንድ ቀን በፊት በዚህው ጦሳ ተራራ በሚገኘው ካምፕ ውስጥ በተካሄደ ስብሰባ ላይ ጥያቄው ትክክል ነው፣ ይህ ጥያቄ የኛም ጥያቄ ሊሆን ይገባል የሚል ሐሳብ ተነስቶ እንደነበርና በዚህም ከፍተኛ ጭቅጭቅ መካሄዱን ገልጸዋል። ከአንድ ቀን በፊት በተካሄደ መድረክ ላይ የሐኪሞች ጥያቄ ትክክል ነው፣ የኛም ጥያቄ ሊሆን ይገባል የሚል ሐሳብ ባነሱ የሰራዊት አባላት ላይ አርፋችሁ ተቀመጡ፣ ዳግም ይህንን ጥያቄ ብታነሱ ደረቅ እርምጃ እንወስድባቸዋለን በሚል ሲያስፈራሩ በነበሩ ወታደራዊ አመራሮች መካከል የተነሳው ጭቅጭቅ ወደ ጸብ አምርቶ ትናንትና አመሻሹን በተወሰኑ የሰራዊቱ አባላትና በስታፍ አጃቢዎች መካከል መጠነኛ የተኩስ ልውውጥ ተደርጓል ሲሉም ምንጩ አክለው ገልጸዋል። በዚህ የተኩስ ልውውጥ ቀላል የማይባሉ ወታደሮች ተጎድተዋል ያሉት ምንጭ የተኩስ ልውውጡ ከቆመ በኋላ የተወሰኑት ወታደሮች ትጥቃቸውን እንዲያወርዱ ተደርገው ወዳልታወቀ ስፍራ ተወስደዋል ብለዋል። ስለተካሄደው የተኩስ ልውውጥ መረጃው እንዳይወጣ ምናልባት ከወጣም ወታደሮች የተኩስ ልምምድ እያደረጉ ነው በሚል እንዲያስተባብሉ በከተማ አስተዳደሩ ለሚዘወሩ የሚዲያ ሰራዊት አባላት ትዕዛዝ ተሰጥቷቸዋል ተብሏል። ጦሳ ተራራን ጨምሮ በተለያዩ የከተማዋ መውጫ መግቢያ በሮች ላይ ከባባድ መሳሪያዎች የተጠመዱ ሲሆን የ105ኛ እና የ107ኛ የአየር ወለድ ኮማንዶ ክፍለ ጦሮችን ጨምሮ የ801ኛ ኮር ሰራዊትና ሌሎች የአድማ ብተና እንዲሁም የሚሊሻ ኃይሎች ሰፍረው እንደሚገኙ መረብ ሚዲያ ካሰባሰበው መረጃ ለማረጋገጥ ችያለሁ ብሏል። የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ጃዊ መተከል 4ኛ ክፍለ ጦር መተከል ጣና በለስ ብርጌድና መብረቁ ብርጌድ በጥምረት በሰሩት ኦፕሬሽን ከፍተኛ ኪሳራ ማድረስ ችለዋል ተባለ። ግንቦት 8 ቀን 2017 ዓ.ም ከጠዋቱ 12 ሰዓት ተኩል ወደ ፓዊ ወረዳ መንደር 26 ቀበሌ ሰርገው በመግባት በመከላከያ ካምፕ ላይ በተፈጸመ ጥቃት 10 የመንግስት ኃይል ሲደመሰስ 15 ከባድና ቀላል ቁስለኛ ማድረግ ተችሏል ተብሏል። በተጨማሪም 2 የመከላከያ ሰራዊት አባላት ከነሙሉ ትጥቃቸው የመተከል ጣና በለስ ብርጌድን ተቀላቅለዋል ተብሏል። ዘገባው የጊዮን ፕሬስ ነው። በጋዛ ባለው ሰብአዊ ሁኔታ መረበሻን አሜሪካ ገለጸች። የአሜሪካ ውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በጋዛ ባለው የሰብአዊ ሁኔታ ዩናይትድ ስቴትስ መረበሻን ገለጹ። ሩቢዮ ይህንን ያሉት ሐሙስ ዕለት እስራኤል በጋዛ ሰርጥ በፈጸመችው የአየር ጥቃት ቢያንስ 114 ፍልስጤማውያን መገደላቸውን የጤና ባለስልጣናት ከተናገሩ ወዲህ ነው። የዓይን እማኞች እስራኤል በጀባሊያ የስደተኞች መጠለያ በፈጸመችው ጥቃት 13 ህጻናትን ጨምሮ በርካቶች መገደላቸውን ተናግረዋል። እስራኤል ዳግም ወታደራዊ ጥቃቷን አጠናክራ ከቀጠለች ወዲህ አስከፊ ነው በተባለው የአየር ጥቃት የተነሳ በርካቶች መገደላቸውን ተከትሎ ሐሙስ ዕለት በደቡባዊ ጋዛ የካን ዮኒስ ጎዳናዎች የቀብር ስነ ስርዓት በሚፈጽሙና ሀዘናቸውን በሚገልጹ ቤተሰቦች ተሞልቶ ነበር። በከተማው የተፈናቀሉ ቤተሰቦችን የተጠለሉባቸው ቤቶችና ድንኳኖች በሌሊት በቦምብ ሲደበደቡ ሴቶችና ህጻናትን ጨምሮ 56 ሰዎች መሞታቸውን በአካባቢው የሚገኘው ናስር ሆስፒታል መዘገቡ ታውቋል።
በመዲናዋ ከ26000 በላይ የኤሌክትሪክ ምሰሶዎች ችግር ያለባቸው ናቸው ተባለ። በመዲናዋ ለሚከሰተው ተደጋጋሚ የኃይል መቆራረጥ አንዱ መንስኤ የኤሌክትሪክ ምሰሶዎች ያሉባቸው ችግሮች መሆኑን አራዳ ኤፍኤም ከኢትዮጵያ ኤሌክትሪክ አገልግሎት ያገኘው መረጃ ይገልጻል። አገልግሎቱ የ100 ቀናት እቅድ በመያዝ በጂፒኤስ ቴክኖሎጂ በመታገዝ በአዲስ አበባ ያሉ 152 የመካከለኛ መስመሮችና እነዚህን መስመሮች በሚሸከሙ 49581 ምሰሶዎች ላይ ባደረገው ቅድመ ምርመራ 26559 ከባድና ቀላል ግኝቶችን ማግኘቱን ጠቁሟል። በምርመራውም በ7521 ቦታዎች ላይ የዛፎች ንክኪ፣ 6399 መቀየር የሚያስፈልጋቸው ምሰሶዎች፣ 6338 የረገቡ እንዲሁም 2427 መስመሮች ደግሞ ከግንባታዎችና እርስ በርሳቸው የተቀራረቡ ሆነው በመገኘታቸው መሆኑ ተረጋግጧል ብሏል። ይህም ለተደጋጋሚ የኃይል መቆራረጥ መንስኤ ከሆኑ ዋነኞቹ የግኝት ነጥቦች መካከል ተጠቃሽ መሆናቸውን አስረድቷል። ይህንን ተከትሎም እስካሁን 29 በመቶ ወይም ለ7663 ያህሉ አስፈላጊውን ማስተካከያ ማድረጉን አገልግሎቱ በሰጠው ማብራሪያ ገልጿል። የኃይል መቆራረጥ ድግግሞሽን ወደ ዜሮ ለማውረድ የተያዘው የ100 ቀናት እቅድ ሊጠናቀቅ ከአንድ ወር ያልበለጠ ጊዜ የቀረው ቢሆንም ችግሩን መለየት የመፍትሄው ግማሽ አካል እንደመሆኑ የተሰሩ ስራዎች ምክንያታዊ የኃይል መቆራረጦችን መግታት እንደሚቻል ተስፋ ሰጪ መሆናቸውን ጠቅሷል። በዘንድሮ በጀት ዓመት ለማዳበሪያ ግዢ 1.3 ቢሊዮን ዶላር መመደቡን የመንግስት ኮሚኒኬሽን አገልግሎት አስታወቀ። አገልግሎቱ ይህንን ያለው ትናንትና ለመገናኛ ብዙሃን በሰጠው ጋዜጣዊ መግለጫ ነው። ለዘንድሮ የምርት ዘመን የሚገዛው የማዳበሪያ መጠን ካለፈው ዓመት አንጻር የ4.6 ሚሊዮን ኩንታል ብልጫ እንዳለው የመንግስት ኮሚኒኬሽን አገልግሎት ሚኒስቴር ዴኤታ አቶ ተስፋውን ጎበዛይ ተናግረዋል። መንግስት በአፈር ማዳበሪያ ዋጋ ላይ የ84 ቢሊዮን ብር ድጎማ እንዳደረገ ያስታወቁት ሚኒስትር ዴኤታው በአንድ ኩንታል ላይ ከ5000 ብር በላይ ድጎማ ተደርጓል ብለዋል። መንግስት ምርታማነትን ለማሳደግ ከማዳበሪያ በተጨማሪ የምርጥ ዘር አቅርቦት ላይ በትኩረት እየሰራ እንዳለም ሚኒስትር ዴኤታው አስታውቀዋል። በተያዘው በጀት ዓመት እስካሁን 1.6 ሚሊዮን ኩንታል ምርጥ ዘር መሰብሰቡንና 400,000 ኩንታል የሚሆነው ለአርሶ አደሩ መሰራጨቱን ገልጸዋል። በኢትዮጵያ ታምርት ንቅናቄ ተኪ ምርቶች ላይ በተሰራው ስራም 10.34 ቢሊዮን ዶላር የሚያወጣ ምርት በሀገር ውስጥ መተካት እንደተቻለ ተናግረዋል። ባለፉት 3 ዓመታት ሀገራዊና ዓለም አቀፋዊ ሁኔታዎችን ከግምት ውስጥ ያስገባ የኢንዱስትሪ ፖሊሲ ጸድቆ ወደ ስራ መግባቱንም አስታውቀዋል። በተያዘው በጀት ዓመት የ9 ወራት አፈጻጸም በኢትዮጵያ ታምርት ንቅናቄ ከ3.1 ቢሊዮን ዶላር በላይ ግምት ያለው ተኪ ምርት መመረቱን ሚኒስትር ዴኤታው አስታውቀዋል። አቶ ጌታቸው ረዳ ያወጡት መረጃ መንግስት በትግራይ ክልል የተፈጸመውን የወንጀል ድርጊት ጣልቃ ገብቶ እንዲከታተል የሚያስገድድ ነው ተባለ። አቶ ጌታቸው ረዳ ያወጡት መረጃ መንግስት በትግራይ ክልል ያለውን የወንጀል ድርጊት ጣልቃ ገብቶ እንዲከታተል የሚያስገድድ ነው ሲሉ ሀሳባቸውን የገለጹ የህግ ባለሙያዎች ተናግረዋል። የህግ ባለሙያው አቶ መታገስ ውለታው አቶ ጌታቸው ረዳ ያጋሩት መረጃ ለፌዴራል መንግስት ወሳኝ ጥቆማ መሆኑን ገልጸዋል። በክልሉ ስለተፈጸመው የማዕድንና የባንክ ዘረፋ በግልጽ ድርጊቱን የፈጸሙትን ሰዎች ስም ሳይቀር መናገራቸው ለፍትህ አካላት ክትትልና ፍትህን የማስፈን ስራ እንደ ጠቃሚ መረጃ ታይቶ ክትትል መደረግ አለበት ብለዋል። ከህግ አንጻር የማህበረሰብና የግለሰቦች መረጃ ጠቃሚ ተደርጎ ይወሰዳል ያሉት ባለሙያው አቶ ጌታቸው ረዳ ደግሞ በቅርብ ድርጊቱ ሲፈጸም የነበሩና የአይን እማኝ መሆናቸውን ያመኑ ምስክር በመሆናቸው ለፌዴራል ፖሊስና በጥቅሉ ለፍትህ አካላት ቀጣይ የምርመራ ሂደት ምቹ መደላደል እንደሚፈጥር አብራርተዋል። አቶ ጌታቸው ረዳ የተናገሯቸው መረጃዎች እውነት ከሆኑ የወንጀል ድርጊቶች መሆናቸው በህግ የተቀመጠ ነው የሚሉት አቶ መታገስ የፌዴራል መንግስቱ በየትኛውም ጊዜና ቦታ ጣልቃ ገብቶ ፍትህን የማስፈን መብት አለው ብለዋል። ብዙዎች በሚመለከቱት መገናኛ ብዙሃን ላይ ቀርበው የሰጡት መረጃ ፌዴራል መንግስቱ ትኩረት ሰጥቶት ካልተከታተለው በመንግስትም ላይ ተጠያቂነትን ያመጣል ሲሉ ሀሳባቸውን ያሳፈሩት ደግሞ ሌላኛው ጠበቃና የህግ ባለሙያ አቶ ጌቱ አስናቀው ናቸው። የአቶ ጌታቸው ረዳን መረጃና ጥቆማ ፌዴራል ፖሊስም ሆነ አቃቢ ህግ በቂ ክትትል ያደርግበታል ተብሎ ከህግ አካሄድ አንጻር ይጠበቃል ሲሉ አክለዋል። በሌሎችም ሀገራት ልምድ መሰል ሀገራዊ ከባድ የወንጀል ድርጊቶች ሲፈጸሙ እማኝ የነበሩ ግለሰቦችና የባለስልጣናት መረጃ ጠቃሚ ሲሆን ይስተዋላል ያሉት የህግ ባለሙያው የትግራይ ክልልን ሰላም በማስፈንና ወንጀልን በመቀነስ ሂደት እንዲህ ያሉት ይፋዊ ጥቆማዎች ለፌዴራል መንግስቱ ወንጀልን የመከላከል ሂደት አጋዥ መሆን አለባቸው ብለዋል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት የአሁኑ የምስራቅ አፍሪካ ጉዳዮች የጠቅላይ ሚኒስትሩ አማካሪ ሚኒስትር አቶ ጌታቸው ረዳ በትግራይ ክልል ተከናውነዋል ስላሉት የወንጀል ድርጊቶች ሰሞኑን በፋና ቴሌቪዥን ቀርበው መናገራቸው ይታወሳል።
ፓርቲው ከተሰረዘ በኋላ የሚያደርጋቸው የፖለቲካ እንቅስቃሴዎች ህገ መንግስታዊ እንደሚሆኑ ተገለጸ። አንድ ፓርቲ ከምርጫ ቦርድ ህጋዊ እውቅናውን ካጣ በኋላ የሚያደርገው ማንኛውም እንቅስቃሴ ህገ መንግስታዊ ይሆናል ሲሉ የህግና የፌዴራሊዝም ባለሙያዎች ተናግረዋል። ከምርጫ ቦርድ ህጋዊ ሰውነቱን ያጣው ህወሓት በቀጣይ የሚያደርጋቸው ማንኛውም የፖለቲካ እንቅስቃሴ ህገ መንግስታዊ ይሆናል ያሉት የዓለም አቀፍ ፖለቲካና ፌዴራሊዝም ባለሙያ ዶክተር ኃይለ ኢየሱስ ታየ፣ ነገር ግን ጉዳዩን ወደ ፍርድ ቤት በመውሰድ ክስ የመመስረት መብቱ የተጠበቀ ነው ብለዋል። የፓርቲው አባላት ማንኛውንም የፖለቲካ ተሳትፎ ማድረግ እንደማይችሉ በማመላከት በተለይም ከሀብትና ከሌሎች ጉዳዮች ጋር የተገናኘው በፍትህ ሚኒስቴር በኩል ተፈጻሚ እንደሚሆን ገልጸዋል። ፓርቲዎች የሀገሪቷን ህግና ስርዓት አክብረው መንቀሳቀስ አለባቸው ሲሉም አጽንኦት ሰጥተዋል። የፌዴራሊዝምና የህግ ባለሙያው አቶ አቤኔዘር ጥሩአየሁ በበኩላቸው በፓርቲው ስም ያሉ ሀብቶች ላይ ማጣራት እንደሚደረግና በህዝብ ስም የነበሩ ህዝባዊ ድርጅቶች ግን ባሉበት እንዲቀጥሉ ህጉ እንደሚፈቅድ አብራርተዋል። በቀጣይ በተለይም ፓርቲው በክልሉ ያለውን ተቀባይነት ከግምት ውስጥ በማስገባት የቀድሞ ታጋዮችን ዳግም በመጥራት ማስተካከያዎችን ይወስዳል የሚል ግምታቸውን አስቀምጠዋል። ባለሙያዎቹ ፓርቲዎች ሰላማዊ የፖለቲካ ምህዳር እንዲፈጠር መስራት እንደሚገባቸውም አመላክተዋል። የሩሲያና ዩክሬን ተደራዳሪ ልዑካን ቡድን አባላት ዛሬ በቱርክ ኢስታንቡል እየተወያዩ ነው። በአሜሪካና ቱርክ አደራዳሪነት እየተካሄደ የሚገኘው የሀገራቱ የሰላም ውይይት ከ3 ዓመታት በኋላ ለመጀመሪያ ጊዜ የተደረገ የገጽ ለገጽ ምክክር ነው ተብሏል። የቱርክ የውጭ ጉዳይ ሚኒስቴር ሀካን ፊዳን ሩሲያና ዩክሬን ወደ ሰላም ስምምነት ለመምጣት ያሳዩትን ቁርጠኝነት አድንቀዋል። ሁለቱ ወገኖች ስምምነት ላይ ለመድረስ ጥረት ማድረግ አለባቸው ያሉት ሚኒስትሩ ውይይቱ ከሁለተኛው የዓለም ጦርነት በኋላ አስከፊ የተባለውን ጦርነት ለማስቆም ወሳኝ ምዕራፍ የሚከፍት ነው ብለዋል። በመድረኩ ዩክሬን ወደ ሰላም ስምምነት ለመምጣት ሩሲያ ለ30 ቀናት የሚቆይ ተኩስ አቁም እንድታደርግና ሁሉንም የጦር ምርኮኞች እንድትፈታ መጠየቋ ተሰምቷል። ሩሲያ በበኩሏ ዩክሬን የጠየቀችውን የተኩስ አቁም ለማድረግና ወደ ሰላም ድርድር ለመምጣት ፈቃደኛ መሆኗን ገልጻለች። ይሁን እንጂ የተኩስ አቁሙን ዩክሬን ወታደሯን ለማደራጀትና የጦር መሳሪያ ለማሰባሰብ ልትጠቀምበት ትችላለች የሚል ስጋት እንዳላት ነው አጽንኦት የሰጠችው። በውይይቱ የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮና በአሜሪካ የዩክሬንና ሩሲያ ልዩ መልእክተኞች መሳተፋቸውን ሮይተርስ ዘግቧል።